በሙኒትና በጆከር መካከል ያለው የቃላት ምልልስ ያለው ብሽሽቅና ስድድብ እጅጉን የሚያስጠላና እጅጉን የሚያሳዝን ነው። በጣም ይደብራል። ለኔ ጆከር ጓደኛ አይደለም፣ ወንድሜ ነው። ሙኒትም እህቴ ናት። ዱባይ በኖርኩበት ጊዜ ጆከር ጋር ነበር አብረን ይኖር ነው። ለ6 ወር ለ7 ወር አንድ ቤት አንድ ክላስ ነበር የምንኖረውና ጆከር በነገራችን ላይ በሶሻል ሚዲያ እንደሚያወራው ሳይሆን በጣም ጥሩ ልጅ ነው። እውነቴን ነው የምናገረው። ሙኒትም በጣም ምርጥ እህቴ ናት። እኔ በዛ ጣብቂ ጊዜ ምናልባት ጆከርን በሚገባ አልገለጥኩትም። ለምን? እሱ የኔ አንድ አካል ነው ብዬ ስለማምን ወይም እሱ አንድ የችግሩ ተጠቂ ነው ብዬ ስለማምን እንደ ሙኒት ወይም እንደ ሌሎቹ በሚገባ አልገለጥኩም። ለምን? እሱ የችግሩ ባለቤት እኔ ነኝ ብዬ ስለማምን ነው። አብረንም ስላለን እንጂ ብዙ አስታውጦ የዋለ ወንድሜ ነው። ሙኒትም በጣም እህቴ ናት። ለምን? በዛ ጣብቂ ጊዜ ሙኒት ካደረገችው በላይ ለኔ ካደረገችው በላይ የኔን ልብ የገዛኝ ስሜቷ፣ ቁጭቷ፣ ለምን ተነካ የሚለው ስሜት ፊቷ ላይ ይነበብ ነበርና አልቅሳለች። እኔ ብዙ ጊዜ ከገንዘብ አመለካከታቸው ነው የሚገዛኝና ሙኒትም እህቴ ናት። ጆከርም ወንድሜ ነው። ምናልባት የመጀመሪያ ቀን ሙኒት ተናዳም ሊሆን ይችላል፣ ስሜታዊ ሆና ነገር ጆከርን አሳልፋ ትስጣለች ብዬ አላስብም። እሷም አታደርገው። ተናዳም ይሁን ስሜታዊ ሆና እሱን ኢቲኤም ቦታ ይቻለው ምናምን አለበት አቃለው እንደዛ አስደርጋለሁ ያለችው ነገር አታደርገውም አቃለው። ግን ሰው ስሜታዊ ሆነው በቃ የሆነ ስሜታቸውን ለመግለጥ ወይም ደግሞ ለማናደድ የሚጠቀሙት ነገር ብዬ ነው ማምነው። እንደዛ ማለቷ ስህተት ነው። ጆከርም ደግሞ ያባባሏ ይሄን ደካማ ጎና ጌታ በዚህ ልታጠቃይ ነው ወይ በዚህ ልታስፈራራይ ነው ወይ የሚል እልህ ውስጥ ተጋብተው የሚመላለሱት ቃላት ጥሩ አይደለም። ጆከርም ወንድሜ ነው፣ ሙኒትም እህቴ ናት። እንዲሁ ብትተውት ብታቆሙት ይሄን ሀሳብ ነው። እንግዲህ እንደሰማችሁት ነው ማለት ነው። ሰይድ ወረባቦ ስለ ሙኒትና ስለ ጆከር ተናግሯል ማለት ነው። ይህም እንግዲህ ምንድነው ሁለቱም ወንድምና እህታማቾች ናቸው ብሎ ተናግሯል። እንግዲህ ሰይድ ወረባቦ ማለት ነው። ሰይድ ወረባቦ እንግዲህ ሁለቱም ለሱ መልካም ሰዎች ናቸው። ሁለቱም ለሱ አሳቢ ሰዎች ናቸው ማለት ነው። ከሁለታቸው መሀል መግባት አይፈልግም። ምክንያቱም ሙኒትም ለጆከር በጣም መልካም እህቱ ናት። ጆከርም መልካም ወንድሙ ነው ማለት ነው። ምክንያቱም በዛ በችግሩ ጊዜና በመከራው ጊዜ በስቃዩ ጊዜ አብረውት ነበሩ ማለት ነው። ምክንያቱም በሀና ጉዳይ ማለት ነው። ከዛ ግን መጨረሻ ላይ ምንድን ነው ያለው? ሙኒት እንደዚህ አሳልፋ አትሰጠውም እርግጠኛ ነኝ ምናምን ነው ያለው ማለት ነው። ሰይድ ወረባቦ እርግጠኛ መሆን የለብህም ብዬ አስባለሁ። ምክንያቱም ላንተ መልካም ሆነች ማለት ለዛኛውም ሰው መልካም ናት ማለት አይደለም። ምክንያቱም እሷ ማለት የውስጥ ጋጋ የውጭ አልጋ ናት ማለት ነው። ሙኒት ብዙ ወንድሞቻችንን ያስለቀሰች እህት ናት። ለምሳሌ ላንተ 10,000 ምናምን ድርሃም ሰጥታ የመዳም ቅመሞች የሆኑትን ደግሞ ወንድማችሁን አመጣላችኋለሁ እህቶቻችሁን አመጣላችኋለሁ ብላ የተቀበለቻቸውን ብር እስኪል እንኳን ስላልመለሰችላቸውም ወንድሞቿንም አላመጣችላቸውም ማለት ነው። እያንዷ ወንድምስ እንደውም ተናዶ ሁሉ በረሃ ገብቶ ቀርቶባታል ማለት ነው።
እና ምን ልላችሁ ፈልጌ ነው፣ ላንተ መልካም ሆነች ማለት ለሌላው መልካም ሆነች ማለት አይደለም። ላንተ ጥሩ ሆነች ማለት ለዛ ሰውም ጥሩ ናት ማለት አይደለም። እንደ ራስ ማየት መልካም አይደለም ብዬ አስባለሁ። አንዳንድ ጊዜ ከቻልክ አሳልፋ እንዳትሰጠው ጆከርን፣ ለምንም እንዳታደርገው አንተ ተቆጣት። ያኔ ሚስ አንደርስታንድ ስለምታደርግህ ማለት ነው አንተን። እኔ እንደዚህ ነው ብዬ የማስበው። በሌላው ነገር ግን ሙኒት እኔ እንጃ፣ እኔ ሙኒት መልካም ናት ብዬ አላስብም። ብዙ ሰዎች ሲያለቅሱባት እና ብዙ ሰዎች ሲያዝኑባት ስለማይ ማለት ነው። እና አንተ እንደዚህ ብለህ ክሬድ ልትሰጣት አይገባም። ለሷ እንደዚህ ብለህ ክሬድ ልትሰጣት አይገባም ማለት ነው። እኔ እንደዚህ በዚህ አስባለሁ። አንተ የራስህን እንጂ የሰውን አይደለም ማየት ያለብህ። ሙኒት ማለት ደግሞ በጣም ብዙ ክስ የሚመጣባት፣ እኔ እንኳን ካወኩ ጀምሮ በጣም ብዙ ክስ የሚመጣባት፣ ለታይታ የምታደርግ፣ በገንዘቧ የምትኩራራ፣ ከኔ በላይ ሰው የለም የምትል፣ ወርጄ አልገኝም ብላ ሰውን በሰውነቱ የምትንቅ ሴት ናት። ገባችሁ አይደለ? ከጆከር ጋር የተጣላችሁ ጆከር ከሀቢባ ጋር ስለተጣላ ሀቢባን እንትን ለማለት ነው። ሀቢባን በቃ ሀቢባን ለመጣል ሀቢባ ጋር ስለተጣላ ሀቢባ ቤት ገብታ ጆከርን ለመሳደብ ጆከርን እንትን ለማለት ምናምን ፈልገው ነው። ጆከር ደግሞ ማለት ተናጋሪ ነው። እኔ ይመቸኛል ጆከር፣ ይቅርታ አድርጉልኝ፣ መናገር ያለበትን ስለሚናገር አእምሮ ያመነበትን ነው የሚናገረው። ብዙ ሰው ተናጋሪን ሰው ነገረኛ፣ ብዙ ሰው ተናጋሪን ሰው ኃይለኛ ነው የሚያደርገው እንደነገርኳቸው። ግን ደግሞ ጆከር መናገር ያለበትን አምኖ አስረግጦ ነው የሚናገረው። እና ሰይድ ወረባቦ ለዛ እንደዛ ልልህ እወዳለሁ ማለት ነው። በእርግጥ ልክ ነህ፣ ለማስማማት መሞከርህ፣ እንዲነጋገሩ መሞከርህ፣ እንደማታደርገው ቃል መግባትህ ምናምን ትክክል ነህ። ምክንያቱም አንተ ነግረሃት እንደምታቆም። ይሄ ልጅ ደግሞ ዱባይ ላይ ሲኖር አንዳንድ ጊዜ ይቀራይታል። ይብር ቀን ከጣላችሁ በጣም ከባድ ነው። ጆከርም አሁን እሱ ወረቀት እንደሌለው ስላመነች ምንም ማድረግ ስል እንደማይችል ስላመነች እንጂ አይሲወር እንደሷ ወረቀት ቢኖረው፣ አይሲወር እንደሷ መናገር ቢችል፣ አይሲወር እንደሷ አይነት እንቅስቃሴ ቢኖረው እርግጠኛ ነኝ በጣም ነው የምትፈራው። በጣም ማለት ነው። ከመብረቁ ቤት ገብተሽ ያወራሽው ወሬ ሁሉ አለ፣ ሪከርዱ ደርሶናል ማለት ነው። እና ፕሊስ ሙኒት፣ የሰው እንባ ምንም አያደርግልሽም፣ ማስመሰል ምንም አያደርግም። በጣም ሰው መናቅን ምንም አያደርግም። ምክንያቱም ከኢክራም መማር እንችላለን፣ ከኢክራም ብዙ መማር እንችላለን። ኢክራም ከዚህ በፊት ሰው ስታናግር መርጣ ነው። እናንተ ይልቅ ስማታ አወጣችኋል። ምንድን ነው ያላችሁት? ኮልኮሌ ነው ያላችሁት። ጥቃቅን ብላችሁ የግዳ እናንተ ስም አወጣችኋል። እናንተ ኦነር ሆናችሁ ሌላውን ሰው ጥቃቅን እያላችሁ እያወጣችሁ ነው። ታሳዝናላችሁ። በእውነት በሚገርምና በሚደንቅ ሁኔታ እንደናንተ ለፍልፎ ሰው ስላልፈመሰ እንጂ ማለት ነው። ማንም ሰው ጥቃቅንና አነስተኛ አይደለም። በነገራችን ላይ ቅርታ ለካሜራ ይጥራል። ማንም ሰው ጥቃቅንና አነስተኛ አይደለም። የምር አይደለም። እንዴት ነው ሰው ጥቃቅንና አነስተኛ ይሆናል? የምር በጣም ነው የምታሳፍሩት። አንዳንድ ጊዜ ገሊትንማ ተዋት ስትሳደብ፣ ሌላውን ተዩ፣ ጥቃቅንና አነስተኛን ተዩ። ኧረ ተው፣ ባፍ የተፈሳበት ነው ለኋላ ለበሽታ ጠንክ የሚሆነው። ኢክራምን አይታችሁ ተመልከቱ። ኢክራም ሰውን እንኳን አንድ ሰሞን የሆነ ጊዜ ላይ አስታውሳለሁ፣ ሰው መርዳት ለሰው መሆን ነው ምናምን የሚል የሆነ ነገር አቋቁመው ነበር እነ ሳራ ምናምን ራሷ ሆነውና ሰው ሲጽፍላት ለኢክራም መርጣ ነበረ ሰው የምትመልሰው። በዛ ላይ ስታናግር ለራሱ ብላ ከኛ በላይ ሰው የለም፣ ከኛ በላይ እኛንን ለራሳችን ክሬድ የምንሰጠው። እኛ ሰው በናቅነ ቁጥር መናቃችንን እያስታወስን ቢሆን መልካም። ሰው ተናቀ ማለት ራሱን አስናቀ ነው። በቃ ማንም ከማንም ማንም አያንስም።
ሁሉም የራሱ የሆነ ኮንፊደንስ አለው። ሁሉም የራሱ የሆነ ሞራል አለው። ሁሉም የራሱ የሆነ አካሄድ አለው። ጥቃቅንና አነስተኛ መጥተው ከእናንተ ቤት አልበሉም፣ ከእናንተ ቤት አልጠጡም፣ ከእናንተ ቤት እንትን አላሉም። ገባችሁ አይደለ? እና ጥቃቅንና አነስተኛ ራሱን ጠብቆ ከመዳን ቤት የሚሰራ ቤተሰቡን የሚያስተዳድር እንደናንተ አይነት ታማኝ ነን ብሎ ሲመጣ ለራሱ እንደናንተ አይነት ብር የሚሰጥ እዚህ ላላችሁበት ደረጃ አሁን ላላችሁበት ደረጃ ጥቃቅንና አነስተኛ ነው ሰው ያደረጋችሁ። እና ስታወሪ ስለሰማሁሽ ነው ሙኒት፣ ከሀቢባ ቤቱ ነሽ። ስታወሪ ስለሰማሁሽ ነው። ጥቃቅንና አነስተኛን ታዩ። ከዚህ በኋላ ለጥቃቅንና ለአነስተኛ ቦታ የለኝም። ኪስኩዝሚ አንቺ ታዋቂ ሆነሽ ነው ማለት ነው። አንቺ ታዋቂ ስለሆንሽ ነው ማለት ነው ሌላውን ጥቃቅንና አነስተኛ ብለሽ የምታወሪው። በጣም የምታሳፍሪ ሴት ነሽ በነገራችን ላይ በጣም። እኔ እንደዚህ ሰውን እንደዚህ አልጠብቀውም ጌታ በሚያውቀው ማለት ነው። እና ማንም ጥቃቅንና አነስተኛ ሊሆን አይችልም። ማንም ደግሞ ዝቅ አድርጎ የማየት መብት የለውም። ማንንም ደግሞ አውርዶ የማየት እንትን የለውም ለማለት እወዳለሁ። እና ሰይድ ወረባቡ ደግሞ በተቻለህ መጠን አንተ እንደሆንኩ ጆከርን ብታደርገው፣ አንተ እንደሆንኩ አንተ የሞትከውን ሞት እሱን ቢሞተው፣ አንተ የዳንከውን ድነት ጆከርን ቢድነው። ምክንያቱም እሱ ደረጃው ከፍ ያለ ሰው ሆኖ ግን ጥቃቅንና አነስተኛ የተባለው እሱ ነው። ነው የምር ስለሚገርመኝ ነው እኔ በራሴ አሁን በጣም ይገርማል ማለት ነው። እና ሌላ ምንም ነገር ልል አልችልም። ሰይድ ወረባቡ አንተ መልካም ሰው ነህ፣ ቅን ሰው ነህ። ቅንነትህ ነው እዚህ ደረጃ ያደረሰ። ነገ ስህተት ብትሳሳት አውርደን እንደምንጥልህ እናውቃለን። ነገ ስህተት ብትሳሳት ለሀና ጮኸ ዝም ያልክ ሰው ነህ ነው የምንልህ እንጂ ያለፍክበትን መከራና ችግር አናሳውስልህም እኮ። ስለዚህ በቃ አንተ ያለፍክበት ነገር እሱም እንዲያልፍ አድርገው፣ እርዳው። በቃ ጆከርን እርዳና አንተ አለህበት ደረጃ ላይ አድርገው። የእውነት ለማለት እወዳለሁ። ሌላው ቤተሰቦችዬ ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑኝ አመሰግናለሁ። ሸር ስለምታደርጉልኝ ድጋሚ አመሰግናለሁ። ሁሉንም ነገር እንግዲህ እግዚአብሔር የፈቀደው ነው የሚሆነው፣ እግዚአብሔር ያለው ነው የሚሆነው። በተቻላችሁ መጠን ደግሞ ላይክም ሸርም ሰብስክራይብም አድርጉልኝ ለማለት እወዳለሁ። እኮ በሸራው እኮ አላጋ ሲያስቀምጥ እና ለማንኛውም ፕሊስ ቤተሰቦቼ ላይክ ሸር ሰብስክራይብ አድርጉልኝ፣ ቤተሰብ ሆኖኝ አበረታቱኝ፣ ዩቲዩብ ቻናሌን አሳድጉልኝ። ሸር ማድረግ ለሚችል ሰው ሸር እንዲያደርግ አድርጉልኝ። በተረፈ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።